በፊት እንደዛ አይነት ጓደኞች ጋር ስናሳልፍ አሁን ደግሞ ድሮ እንደዚህ ያልከኝ የአባታችን ቀለበት ነበር። እሱን ቀለበት ታስቀምጥ ነበርና እሱን ሸጬ ነው ትለወጥበት ከሆነ ምትሰራበት ከሆነ ቀጥል እያለች እያለቀሰች ቀለበቱን አንዴ ፎቶን እያቀፈች እየሳመች ባዋ እየወረደ ቀለበቱን ወስዳ ሄደ። ከዛ ሸጣው ብሩን ይዛ መጣች። ምንም አላሳከምኳትም። እንደዚህ ነው አላልኩም። እንደዚህ ብዬ አልጠየቅኳትም። ቁጭ ብዬ አላወራኋትም። ጊዜ ሰጥቻት እሷ ጋር ሆኜ ምናምን ልክ ስደወልልኝ እኔ ያልነበርኩኝም ከከተማ ውጭ ነበርኩኝ ለማዝናናት ወጥቼ ምናምን እናትህ በጣም ታማለች ምናምን ተባለ። እዛ ምንድን ነው አልኩኝ። ምንም እንደነገጥኩኝ ከዛ ስመጣ ቤት የለችም። አላቅም። ያው ማሚ ብቻዋን ነው የምትለፈው የምትሰራው። ታናናሾች ጎበዝ ተማሪ ሲሆኑ ስራ ላይ እንዲያሳልፉ ሱቅ እንዲቆሙ አትፈልግም። ጀስት እንዲያጠኑ እንዲማሩ ነው የምትፈልገው። ብቻዋን ነው የምትለፈው የምትሰራው። ሱቅ ምናምን በፊት ከማየው ኖርማል እቃዎች እየቀነሱ የሆነ ደስ የማይል ነገር ማየት ጀመርኩኝ። ቤት ውስጥም በጣም ኮምፈርት የለም። በጣም በቃ ኖርማል እየከሰረች ከቀን ወደ ቀን እየከሰረ አይነት ነገር መጣ። ያም ደግሞ ድጋሚ ሌላ ዲፕሬስድ ያደርገኛል። የሆነ ሆኗል። ኦልሬዲ ያለፈው አልፏል። ቢያንስ ደህና ነኝ፣ ጤነኛ ነኝ፣ ሰላም አለኝ ብዬ የማስበው ነገር እንዲቀጥልልኝ ጀስት እነሱ እንዲቀበሉኝ። ሰላም እንዴት ናችሁ? ውድ አስታራቂ ሚዲያ የምትከታተሉ፣ ዛሬ ደግሞ አንድ ለየት ባለ እንግዳ ወደ እናንተ መተናል። አንድ ባለ ታሪካችን ወደ ስቱዲዮ ጋብዘናል። እንግዲህ ራሱን ከማስተዋወቅ ይጀምራል። እንግዳችን ራስን ከማስተዋወቅ እንጀምር። እሺ፣ አመሰግናለሁኝ። እኔ ብሩክ እባላለሁ። ኦኬ። ያው ብዙም ጊዜ ቻናላችሁን የምታስተላልፉትን መልእክት ምናምን እከታተላለሁ። ያንን አይቼ ደግሞ ትንሽ ወረፋ ምናምን አንዳንድ ነገሮች ናቸው ሌት ያደረጉኝ ዛሬ ነገ እያልኩ እኔ እንኳን ቾክዬም ስንቴ አጨናንቄያቸዋለሁ። በጣም ይቅርታ። ዛሬ ደግሞ እድሉን ሰጣችሁ ስለጋበዛችሁኝ በጣም ነው አመሰግነው። ብሩክ ባይረለው ብድጋሚ። ኦኬ ብሩክ እንኳን ወደ ሚዲያችን መጣ። እንግዲህ ስቱዲዮ ከመግባታችን በፊት ስለነበረ ታሪክ አንዳንድ ነገሮች እያወራን ነበርና እስቲ ታሪክን ያው ለተመልካችም ብሪፍ ለማድረግ ታሪክን ከውልደት ጀምሮ እንዴት እንደነበረ ምናምን ከዛ በኋላ ወደ ዋናው ታሪካችን እንገባለን። እንግዲህ ያው ታሪኩ ረጅም ነው፣ ብዙ ነው። ሁሉንም በዚሁ ባንዴ ተናግሮ እንትም ጨርሶ ለማለፍ በጣም ያስቸግራል። በርግጥ ግን አንዳንድ ነገር እስቲ ያው ከአስተዳደጌ ካሳለፍኩት ህይወት አንፃር የራሴንና የቤተሰቦቼን ትንሽ ነገር ሼር ለማድረግ ያክል ነው እንጂ ጊዜውን ከሰጣችሁኝና እድሉን ካገኘሁ ሁሉንም ባወራ ደስ ይለኛል። ሁሉን ለማውራት በጣም ደስ ይላል። ስለማይበቃ ነው እንጂ ብሩክ ያው እዚሁ አዲስ አበባ የጭርቆስ አካባቢ ልጅ ነኝ። ተወልጄ ያደግኩት እንግዲህ አስተዳደግ የአዲስ አበባ ልጅ ወይም ደግሞ የጭርቆስ አካባቢ ልጅ ሲባል ሙነሳ ወረ ነገር አለ። እንደ ማንኛውም የአካባቢው ልጅ ነው የተወለድኩ ያደግኩኝ። ያም ሆኖ ግን ያው ትንሽ ከዛም ደግሞ እንደ ቤተሰብ ትንሽ ቀለል ያለ ቤተሰብ ውስጥ ነው የተወለድኩኝ፣ ኢኮኖሚካሊ ማለት ነው። አባቴ ገና ታች ኤሌመንተሪ ያለው ነው በህይወት ያለሁት። አባቴ ሞተው ከዛ ያው ትምህርት ቤት ነው የምንሄደው። ከትምህርት ቤት ወደ ቤት ነው። ቤተሰብ ነው የሚያስተምረኝ የሚያስተዳድረኝ። ሁለት እህቶች አሉኝ ከእናቴ ጋር እና አባቴ ከሞተ በኋላ ከእናቴ ጋር እና ከእህቶቼ ጋር ነው የምኖረው። ኦኬ። ከዛ አባት ከሞተ በኋላ በቃ የእናት ኃላፊነት ማስተዳደሩ የእናት ኃላፊነት ሆነ። እናታችን ነች የምታስተዳድረን። እኔ የመጀመሪያው ልጅ ነኝ ለቤቱ። ሁለት የኔ ተከታዮች አሉ፣ ሴቶቹ ማለት ነው። ከዛ እናታችን ትሰራለች። በጣም የምትገርም በጣም ጎበዝ ታታሪ እናት ነች። እውነቱን ስነግር ያው እናት ስለሆነች እናቴን ለማድረግ ብቻ ሳይሆን በትንሽ የተወሰነ ነው የማውቀው። ልጅ ሆኜ ኤሌመንታሪ ሆኜ የአባታችንን የአባትነት በዚህም ልክ አልነበረንም። ልጅ ስለነበርን ትምህርት ቤት ነው የምንሄደው፣ ከትምህርት ቤት ነው የምንመጣው። ምንም ምጎልን አልነበረም። በጣም የተንደላቀቀ ባይሆንም ጨዋታችን ነው የምናውቀው፣ ትምህርት ነው የምናውቀው የነበረው። ከዛም እንደዛ ሆኖ ልክ አባታችን ከሞተ በኋላ በጣም ዋጋ ከፍላብን በጣም ለፍታ ደክማን ነው እናታችን ያሳደገችን ያስተማረችን። እንለብሳለን እንደ ጓደኞቻችን ብዙ ነገር ኖርማሊ እንግዲህ እንደምባለው ምናምን እንደ ጭርቆስ ምናምን እንደምባለው ሳይሆን ጥሩ አስተዳደግ አደጉ ከሚባሉት የኢኮኖሚ ያለው ነገር እንትን ሆኖ ሳለ ሱቅ ነው የምትሰራው። በዚህ አጋጣሚ ክብር ለእናቶች። እውነት በጣም ብዙ እንግዶች ጋር ይገጥመኛል። አንዳንድ የሚያስደንቅ እናቶች አሉ። ይሄ ከወንድ በላይ ሆነው እውነት ነው። ከወንድ በላይ ስፔሻሊ የማስተዳደሩ ሁኔታ እናት ላይ ሲያርፍ
በጣም በትልቅ ስቃይ ግን ቤትን ተሸክሙ ልጆችን ተሸክሙ ጥሩ ደረጃ የማድረስና ክብር ለእናቶች። እውነት ነው። ማሚ ደግሞ ያው እንግዲህ ብያለሁኝ ከእናትም በላይ ነች። የእናትም የአባትም የአክስት የአጎት የታላቅ የታናሽ ሆና ነው ያሳደገችን እኛን ምንም ነገር የጎደለን እንዳይመስለን። በቃ ኖርማሊ ቤት ውስጥ ስትንከባከበን ስትናገረን ስትሰጠን ምን ስትለን ራሷ ከምታሳልፈው ህይወት በላይ ለኛ ሆና ነው የኖረችው። ግን እንደዛም ሆኖ አስተዳደግ ትንሽ ወደ ትምህርትም ከፍ ያለን እድሜም ትንሽ ወደ 7-8 ወደ ስኩል ምናምን ተመጣ። ከዛ በኋላ ያው ከበፊቱ በእርግጥ በሰዓቱ ለማድረግ ፈልጌ ወይ ደግሞ ልክ ሆኖ የማሚ ልፋት እንትን ለማለት ለመቃረን ምናምን በዚህ ልክ አቅምና ፍላጎት ኖሮኝ ሳይሆን ግን አይዳን ነው ለምን እንደተሆነ ለምን እንደተፈጠረ ከውጭ ጓደኞቼ ብዙ ናቸው ምናምን ከድሮም ጀምሮ ያው የሰፈር ጓደኞች በጣም ብዙ ያው ኦብቪስሊ ወንድ ልጅ ትሆን ጓደኛ ይኖራል፣ አብረው ኳስ የምትጫወተው ይኖራል ምናምን በጣም ሰፈር ላይ አብረው የምትቀመጠው ይኖራል፣ የትምህርት ቤት ጓደኛ በጣም ብዙ። ያ የኔ ደግሞ ሞርም ይበዛ ነበር በሰዓቱ ከዚህም ይበዛ ነበር እና እንደዛ ሆኖ ትንሽ ስንለማመድ የነበረው ነገር እሷ ከምትለፋን ከምታሳድገን ደግሞ ትንሽ ወጣ ማለት ጀመረ ላይፍ ስታይሌ። ምክንያቱም በርቦን አንቸገርም፣ በጣም ደልቶን ኦቨር እንተናነልም። በዛ ላይ ውስጥ ስለነበረ በጣም እናገኛቸው አብሬያቸው ሙሉ ጓደኞቼ ትንሽ ሱስ ዓለም ውስጥ ወጣ ያለ እንትን የሚያደርጉ ኖርማሊ ያላቸው ሆኖ የሌላቸው አክት የምደረገው ነገር ያው በሰዓቱ ልክ አልነበረም። ያው ትንሽ ፋየር ይጇ ትንሽ አስቸጋሪ ናት። ያ ኖርማሊ ወደ ሃይ ስኩል ትምህርት ቤት ምናምን ዞን ደግሞ እንግዲህ ወጣት ልጅ ሆኖ ደግሞ ከጎን የሚጨማመሩ ነገሮች ነበሩ። እንደዛ ሆኖ በጣም አስቸግሬ ነበር ማለት እችላለሁ። ካመጣጤ አንጻር ስታይ ለምን ያደረኩኝ ብዬ ዛሬ ኖርማሊ ያው ፊል ያደረኩኝ በጸጸተኝ ነው ማወራው። በሰዓቱ ግን ኮምፕሊትሊ ልክ አልነበርኩም። ልክ መስሎ ነው የምታየኝ። እኔ በርግጥ ወጣትነት ስትሆን ትንሽ አስቸጋሪ ነው። ካንተ በላይ ሰው የለም፣ አንተ ነህ ልክ፣ ሰው የሚያወራው ልክ አይደለም። እንዴት ሜንታሊ አብዛኛው ወጣት ላይ ይከሰታል። ያ ምንድነው ከጓደኞቻችን ጋር የምናደርገው ነገር ሁሉ ኖርማል ነበር ለኔ። በቃ አንዳንዴ ሆነ መጠጣት ስንፈልግም ኖርማል ነው፣ ኳስ ስንፈልግም ኖርማል ነው፣ ማጨስም ምንም ይሁን በቃ ልክ ትክክለኛ ነገር ይመስለኛል። ያንን ነገር የማድረግ አቅሙ ነበረኝ ስለ ደግሞ ተማሪ ነኝ፣ ሃይስኩል ተማሪ ነኝ። ሰርቼ ለፍቼ አምጥቼ ምናምን ነው አርጌ ሳይሆን አቅሙ የነበረኝ ከሆነ ከማሚ መቀበል እችላለሁ። የሆነ ሰው ጋር ምናምን የሩቅ ዘመድ አክስት አጎት ጋር ብለም በትንሹም ብትሆን የሆነ ነገር አገኛለሁ። ለሱስ ሲባል ማለት ነው ሰው ገንዘብ አያጣም፣ ኬትም ነው የሚሰበሰበው። ኦፍ ኮርስ ለራሴም ብቻ ሳይሆን ለጓደኞቼም አላጣም ነበር። እዚህ ጋር ከሱቁ ነው ማነሳው ወይ ደግሞ እሷ ከመጣመጣው ከይታምጣ ከየትኛው ተደምሮ ተቀንሶ እንደሆነ ሂሳብ ውስጥ የለውም። ግን ጀስት የሆነ የፈለኩት ነገር ስጭኝላታለሁ፣ እሺ ትሰጠኛለች። የሆነ ልመከር ምናምን የሆነ ሰው ከተናገረኝ ከኔ በላይ ኦፌም ሆን ሰው የለም። ሃው ቤት ውስጥ ታላቅ ነኝ፣ ታናናሾቼን ለማታችሁላ እችላለሁ። የሆነ አክት ማደርገው ነገር እሷን የምናገርባት መንገድ እሷ የሆነ እንድበላ እንድጠጣ ወይ እንድለብስ የሆነ ነገር አይ ለምን አጠፋክ ምናምን ብላ የሆነች ትንሽዬ እንኳን የሆነች ያዝ የሚያደርግ ነገር ካየው እኔ ነኝ ተቆጪው፣ እኔ ነኝ ተናጋሪው በቦታው። ለምን እንደዚህ አልሽኝ እንዴ እንዴት እኔ ማን ነኝ ምናምን አይነት ነገር እዛጄ ውጪ ምናምን እንደዚህ ያደረገችኝ እኮ እንደዚህ ሆንኩኝ እኮ ምናምን እና በብዬ ታናናሾቼን እስከማማት ምናምን የሆነ ጓደኞቼ ደግሞ እንዴ ማን ስለሆኑ ነው እንደዚህ ባላቸው እንዴ ታናሽ ትናገራለች እንዴ ምናምን። በሰዓቱ ግን አይደለም ታናሽ የሆነ የሚያቀኝ ጎዳና ተዳዳሪ እንኳን ብናገረኝ ልክ ነበር ኖርማል ቤት ውስጥ ላይፍ ስታይልን የሚያይ ሰው ቀርቶ ማለት ነው። እና እንደዚህ አድርጊ ነበር ኖርማሊ ሃይ ስኩል ህይወት። እና ከዛ ማትሪክ 10ኛ ክፍል ነበረ። ማትሪክ እዛ በእኛ ጊዜ ማለት ነው 10ኛ ጊዜ ተፈተንኩኝ። ውጤት አልመጣም። ውጤት የምመጣበት ስታይልም ላይፍም አልነበረኝም። ውሎዬ ውጪ ነው። ውሏችን የሆነ ሌላ ላይፍ ላይ ነው የምናሳልፈው። ትምህርት ቤት ሄዶ መጣ ለመባል ሙሉ ደብተር እንኳን ሳይኖረኝ ከቤት እየተማርኩ ስለሆነ ደብተር ስለምገዛ ልብስ ስለምቀየር ዩኒፎርም ለብሰን ሄደን ነው የምንመጣው። ትምህርት ክላስ አቴንድ አላደርግም። የፈተና ቀን ነው እንትን ምለው ያም ነው። አስቸጋሪ ልጅ ነበርክ ማለት ነው። ወጣትነት ትንሽ ልጅ ያው በጊዜውና በቦታው ወደ ኋላ መሆን አይቻልም ማለት ነው። ወደ ኋላ መሆን አይቻልም። ያው እንደዛው ነው። ተፈተንኩኝ።
ውጤት አልመጣም። ከዛ በቃ ምን ያንንም ልክ እነሱ ያስቀሩብኝ አይነት ቤት በቃ ጓምለው ልክ እኔ ነኝ የሆነ የተበደልኩ አይነት ማለት ነው። በቃ የመጣኝ ምን አገባኝ አይነት ነገር። ከዛ መከሩኝ በቃ ለምን እንደዚህ መሆን የለበትም እንደዚህ ምትወልጅ አልነበርክም ምናምን ብሎ በቃ የሌለ የምክር ናዳ ወረደብኝ። ከዛ መንጃ ፍቃድ እንድማር አሁንም መንጃ ፍቃድ ተማር በቃ ምንም በሆነ የሆነ ቦታ ነው ያስገባለሁ የሆነ ስራ ትሰራለህ ታክሲም በሆነ የምናምን በቃ መኪናም በሆነ ከምንም መጥቶ በቃ ይገዛላል ምናምን ተባልኩኝ። እሺ ብዬ መንጃ ፍቃዴን ተማርኩኝ። ምን አልኩኝ መንጃ ፍቃድ መቀበለው ብር ምናምን ተቀበልኩኝ በቃ በሰዓቱ ማለት ነው ይሁን እስቲ አይነት። ከዛ መንጃ ፍቃዴን ተማርኩኝ በቃ የሆነ መኪና ካልተገዛ አልሰራም። ኦኬ መንጃ ፍቃዱን ፊክስ አድርገህ ጨረስክ ማለት ነው? መንጃ ፍቃዱን ፊክስ አደረኩኝ። ከዛ መጠቃቀማት ብር ምናምን ስለነበረች ፈርቅ ምናምን ማለት መንጃ ፍቃድ ብዬ ምንድነው እያልኩኝ ስለሚስ አደረኩኝ። ከዛ በቃ ሰው በቃ ተምሯል የሆነ ላይሰንስ አለው እያለ መማር ይችላል የሆነ ስራ መስራት ይችላል በቃ ያም ሆኖ ከሱቅ ከምናምን እንግዲህ ኖርማል በነበረው ብቻዋን ነው ታናናሾች ምን እየተማሩ ምናምን ነው ጎበዝ ተማሪዎች ናቸው። ከዛ መንጃ ፍቃድ መኪና የራሴ መኪና ካልተገዛ ኖርማል አይሆንም አልኩኝ። አሁንም ሌላ ጸብ ተፈጠረ። ሌላ ችግር ውስጥ ሌላ ንትርክ ውስጥ ገባን። ቤት ራሱ መሄድ እስኪያስጠላኝ ድረስ ቤት አልሄድም። ከሄድኩ ከስንቴ ድንገት በቃ ልብስ ለመቀየር ምናምን የውጪ ሙሉ በሙሉ ውጪ መኖር ስለማልችል ፋይናንሻሊ ራሴን ሆኜ መኖር ስለማልችል የሆነ ብር ለመቀበል ነው የሚሄደው የሆነ ነገር ለማንሳት የሆነ ነገር ለማጥፋት በቃ የሚሄደው ወይ ተናግራቸው ተሳሪባቸው ታናናሾችን ወይ ማትቻቸው ምናምን ብዬ በቃ ራሴን ዘንጬ ልብሴን ቀይሬ ለማውጣት አይነት ላይፍ ስታይል ውስጥ ገባው። ከዛ ሞር ተወሳሰበ ከበፊቱ ይልቅ። አሁን ደግሞ በቃ አይምሮዬ ኖርማል ማስበው ምንም ደህና ነገር ማስበው የለኝም። ማዋዋሌ ሁሉ ነገር ሰው ነው የሚያስጠላኝ። ከሰው ጋር ማውራት ከሰው ጋር መግባባት እንደዚህ ተጫውቶ ምናምን ሰው ስለሆነ ደህና ነገር ስለ ስራ ሲወራ ስለ ቤተ ክርስቲያን ሲወራ ስለ ምናምን ነገር ሁሉም እነሱን እየመሰለ ይታየኛል። በቃ ከነሱ እኩል የሆነ እነሱ ተናግሯቸው የሆነ እዚህ ጋር አንተ ስለ ቤተ ክርስቲያን ካወራኝ ከቤት ኖርማል አንተ ተናግሮክ ምናምን ያወራኝ አይነት መስልና በቃ አንተ ላይም እነሱ ኦኬ የሚወሩት ኢንቴንሽኖች ሙሉ አንተ ነው የሚመስል ማለት ነው። በቃ ኖርማል አድርግ ወይ መከራው ተብላ አንተ የተላከብኝ አይነት ይመስላል። ለምን ትራንስፖርት ላይ ታክሲ ላይ እየተገናኘን ለምን አናወራም? አክት ማድረግ አይምሮ ውስጥ ያለው ነገር በቃ ጀስት ሌላውን ዲክቴት የማድረግ እኔ ልክ ነኝ አይነት ነገር እንደዛ አይነት ላይፍ ነበረኝ። ከዛ ኖርማል ምንም ስራ የለም በቃ አይምሮዬ በቃ ሰላም የለኝም 24/7 በቃ ኖርማል ባሰብኩና በነቃው ቁጥር ኖርማል ተንቺ ቀርሰው በስተቀር ምንም ሰላም ደስታ መባል ነገር መዝናናት መባል ነገር ቀጠፋ። ኖርማሊ በፊት የሆነ ስንጠጣ ምን ስንል የሆነ ወክ ስናደርግ ኳስ ስንጫወት ምናምን አይነት እንኳን ኖርማል የተወሰነ ነገሮች ምራሳበት ምናምን ነገሮች ነበሩ። አሁን ደግሞ ኤኒቲንግ በቃ የሆነ የማደርገው ነገር የሆነ የማስበው ነገር ሙሉ በሙሉ በቃ የሆነ የሚያስጠላ ለምንድን ነው የምኖረው ምንድን ነው የማደርገው ማለት ሰው እንደሌለኝ በቃ ሰው የለኝም። ኖርማሊ እነሱ እዛ ያሉት እና ማሚ እና ታናናሾች ምናምን እንዳሉም አላስባቸውም። ጀስት አይምሮዬ ውስጥ ንቄያቸዋለሁ ትቻቸዋለሁ በእኔ ቤት በሰዓቱ ማለት ነው። በቃ ጓደኛ እንደሌለኝ ጓደኞቼም ኖርማሊ የሆነ ሳጣ ምርቁኝ የሆነ ከዛ ጅብር እጄ ስመጣው ሳገኝ ምናምን ቀርቡ ነው ሰው ገንዘብ ያለው ሰው ጋር ነው ሰው አጀብ ያለው ገንዘብ ከሌለ አጀብ የለም። እሱንን እንግዲህ ኖርማል በትንሹም ነው የምታየው። ጀስት ሰኖር ለብሰ ስትሄድ ምን ስትል ከዛ አንስቼ ምናምን ሲል ከዛ ከቤት በቃ መውጣት አክት ሳደርግ ምናምን ሲል ጓደኛም እየሸሸ ምናምን ሲሆን በቃ ብቸኝነት እየተሰማኝ ሞር በቃ የመኖር ቫልዩ ለምንድን ነው የምኖረው ለምንድን ነው የማስፈልገው እኔ ምናምን እያልኩ የራሴ ላይ ብዙ ነገሮችን ራሴን እስከማጥፋት ማሰብ ጀስት ወይ ደግሞ ራሴን ከማጥፋ የሆነ እነሱን ብጠፉልኝ ምናምን ነገር እንደዛ አይነት ላይፍ አሳለፍኩኝ። ከዛ በቃ ጀስት አሁን ድጋሚ በተመከርኩኝ በጓደኛ ምን አልኩኝ በቃ አይምሮዬን ጀስት የመሳት አይነት ኦልሞስት ቶርች ይሆንክ ነበር። አይምሮዬን የመሳት ነገር ውስጥ ገባሁኝ። ጀስት ምንም ኬር አላደርግም ምንም ያሰብኩትን ጀስት በቃ የሆነ ኔጌቲቭ ካልሆነ ነገር ምንም አስበው እንትን ምለው ነገር የለም። በቃ ራሴን የመርሳት የሆነ ቦታ ላይ ዝም ብሎ እየተንቀጨቀጩ መገኘት ምናምን
በቃ ያልተጠራውትን ኖርማሊ የሆነ ደስ የማይሉ ምልልሶች ውስጥ ጀስት እንደዛ ሆኖ እየቆየ ነው የሆነ ቆይቼ ምናምን ክሊክ ያደርገኛል አይምሮዬ ላይ የሆነ ስመጣብኝ ትዝ ይለኛል የሆነ ነገር በቃ አንተን ዝም ብዬ በማይመለከተኝ ነገር ወይ ሰድቤያለሁ ወይ መጥቻለሁ ወይ የሆነ ነገር ሆኗል። በኋላ የሆነ ሰዓት ልክ እንዳልነበርኩ ትንሽ አሁን ደግሞ ወደ ራሴ ልመለስ ሲል ምናምን ወደ ራሴ እመለሳለሁ በትንሹ አይነት ነገር። ከዛ በሕክምና ምናምን ሞከርኩኝ ኖርማሊ። ከዛ በፊት ያው ወስዳቸው አንዳንድ ነገሮች መቼስ ኖርማል እንደምወሰዱ የሆነ ለመርሳት በቃ ይሄን ነገር መርሳት አለብኝ የሆነ ትንሽ ወይ ቅድም ለምን እንደዚህ ያደረኩኝ ምናምን እና በቃ የሆነ መጨናቅ ሲጀምር ያንን ጭንቀት የሚያስረሳኝ የሆነ ነገር መውሰድ መጠቃቀም አይነት ነገሮችን በቃ ጀስት ላይፌ ላይ ተለማመድኩኝ ነገር። ከዛ በቃ ፋይናሊ ምን ማድረግ አለብኝ አልኩኝ። በቃ መኖር የለብኝም ጀስት ምንም አላስፈልግም። ከቤት ኖርማሊ ሰላም የለኝም። ፋይናንሻሊ ራሴን አልችልም። አንድ ቀን አይሆንም ወይ ደግሞ አይሰጥም ብባል ጀስት ሜዳ ላይ ነው ያለሁት ጓደኞቼ ጋር ኖርማሊ የት ናችሁ ነው የሆነ እንትን ብለናል ተቀባብለን እናጭስ ካላልኩኝ በስተቀር ከእጄ ላይ ያለ ብዬ ካልጠራዋቸው አላችሁ ወይ ብላቸው ኖርማሊ ደግ እዚህ ነን ብሎ የማይነግሩኝ ወይ መልሶ የማይደውሉ ሰዎች ነበሩ። ከዛ ምን ማድረግ አለብኝ ብዬ በቃ ኖርማል ራሴን ሪግሬት አደርጋለሁ። ከዛ ደግሞ በቃ አላስፈላጊ ነገር ራሴ ላይ ማሰብ አልኖርም አይነት ውሳኔ መወሰን። ከዛ ደግሞ እስቲ አይ ማን አባቱ ነው ለማን አባቱ ብዬ ነው የምወጣው አይነት ነገር ደግሞ በትንሹ ዛሬ ነገ እያልኩኝ ጀስት ከወራት ኖርማል አመታት ምናምን እየተቆጠሩ ሆንኩኝ። ከዛ መጨረሻ ላይ ጀስት ምክር ቤተሰብ ትተው ማሚ ቤተሰብ ዲፕሬሽን ላይ እንደነበርኩና ነግረኛል። ግን የሆነ አሁን እንዴት ነው አሁን ፕሮሰሱ በጣም እየከበደ የመጣበት ሁኔታ እንዴት ነበር? እንግዲህ ያው የተያዘ ነገር ነው በርግጥ አመጣጡ ከታች የተለማመድኩት ነገር ነው። ስሩ ታይም እያደገ እዚህ ድረስ የደረሰው ራስን እስከ ጠላ አይነት ድረስ በጣም ዲፕሬስዱኝ ምናምን እስከ ነው በቃ እኔ እኮ አላስፈልግም ብዬ ራሴ ላይ ውሳኔ እስከወሰን ድረስ ማለት ነው። እንደዛ ደረጃ ላይ እስከደርስ የደረሰው ዛሬ ነገ እየተባለ የተከተለኝ ነገር ነው ከትምህርት ቤት ከኤሌመንታሪ ከጓደኞች ቅድም እንደነገርኩ ማለት ነው። ያም ሆኖ አሁን ደግሞ ተደጋግመ ምንም ስራ የለኝም ፋይናንሻሊ ቅድም ነገር ያለው በቃ ኖርማል ከቤት ምንም ካላደረኩኝ ሜዳ መውጣ ሰው ነኝ። እገሌ የምለው እንትን ወይ ደግሞ ይሄ ስራ የምለው ግን ወጣት ነበርክ ግን ማለት ወጣት ነበርኩ ሃይስኩል ማትሪክ ቀር ወድቆ ወይ ደግሞ መንጃ ፍቃድ ተምሮ መስራት የምችል ወጣት ወይ እድሉ በቃ በምንም ነገር ይማቻችል የተባልኩኝ አይነት ወጣት ነኝ በሰዓቱ ብጠቀመው ኖሮ እና ያ ሆኖ ያንን በቃ ለምን አለው ብዬ አልፌዋለሁ። ከዛ በኋላ ግን በቃ ኦቨር ከበደኝ ላይፍ በቃ ቤት ቼክ ለማድረጊያ ኖርማል ምናምን ሳይሆን የሆነ ነገር ለማንሳት ምናምን ነው የሚሄደው። ያም ሆኖ የበፊቱ አይነት ላይፍ ስታይል አልቀጥላለ እንደ ቤተሰብም ማለት ነው። አላቅም ያው ማሚ ብቻዋን ነው የምትለፈው የምትሰራው። ታናናሾች ጎበዝ ተማሪ ሲሆኑ ስራ ላይ እንዲያሳልፉ ሱቅ እንድቆሙ አትፈልግም። በቃ ጀስት እንዲያጠኑ እንድማሩ ነው የምትፈልገው እነሱ ምናምን ብላ ብቻዋን ነው የምትለፋው የምትሰራው። እንደዛ ሆኖ ሱቅ ምናምን በፊት ከማየው ኖርማል እቃዎች እየቀነሱ የሆነ ደስ የማይል ነገር ማየት ጀመርኩኝ። ልክ እንደ በፊቱ ብር ላነሳ ስልም ኖርማል አይነት አይሆንም። ቤት ውስጥም በጣም ኮምፎርት የለም በጣም በቃ ኖርማሊ የነሱም አይነት ገቢ የሷም በቃ በጣም መቀነስ ጀመረ። አንዳንድ ነገር በቃ ስታነሳ ምናምን ስትል ስታወራን ምናምን በቃ እየከሰረች ከቀን ወደ ቀን እየከሰረ አይነት ነገር መጣ። ያም ደግሞ ድጋሚ ሌላ ዲፕሬስድ ያደርገኛል። ለምን ከሰረች ለምን አጣች ለምን ተቸገረች ሳይሆን ያ ነገር እየቀነሰና እየተከሰረ ከመጣ እኔ ማነሳው ነገር እየጠፋ ይመጣል ነው ያም ሆኖ ማለት ነው። እና በጣም እንደዛ አይነት ላይፍ በቃ እንደ ቤተሰብም በጣም ከበደን ኖርማሊ ማሚም ከበዳቸው። ከዛ መጨረሻ ላይ በቃ ኖርማሊ ስራ እንድመቻችልኝ ምናምን ትሞክራለች ያው ሰው ጋር ምን እንድገባ የሆነ ነገር እንዳደርግ ምናምን አይነት ነገር በጣም ትለፋለች ትደውላለች። ይሄን ብትሰራ ስትለኝ እንዴ ለምን ብዬ ምንድነው ምናምን ብዬ ስራም ደሞ አናነቃለሁ በዛው በሰዓቱም በነበረ ሁኔታ። ከዛ በሆነ አጋጣሚ
አንድ ጓደኛዬ ስለሆነ ድርጅት አወራኝ። በእርግጥ ልታውቀው ትችላለህ፣ ቲያንስ ስለምባል። ቲያንስ ካምፓኒ ያውቀዋለሁ። ቲያንስ የሆነ ሰዓት ላይ ከተሚቷ ላይ በጣም መወራሪያ ሆኖ ነበር። ቫይራል የነበረ በጣም ቫይራል፣ በጣም ብዙ ወጣቶች ይሰሩ ነበረ። ያ እንደ ድርጅት አወራኝ ምናምን፣ ግን ብር ያስፈልገኛል በጣም ሬጅስተር ለማድረግ ገንዘብ ያስፈልግ ነበር። ያ ከነበረኝ አቅም ወይም ደግሞ ማንሳት ከምችለው ቤት ውስጥም እየቀነሰ ስለመጣ ብሩ ብዙ ነው ሆነ በሰዓቱ ማለት ነው ከነበረኝ አንጻር ወይ ደግሞ ማግኘት ከምችለው እና መከረኝ። ይህን ነገር በቃ የሆነ በጣም እንትን አደረገኝ፣ ገፋፋኝ አይነትም መከረኝም አይነት ነገር አመጣልኝ። በቃ ይህን ነገር መስራት አለብህ፣ ትቀየራለህ ምናምን በቃ ላይፍ ስታይል ምናምን አለ። ለነገሩ የሆነ ቲያንስ እንደዚህ መጣ ባንዲ ቡስት ያደረገው በጣም ብዙ ወጣቶች ነበር እንትን ሲሉ የነበረው በሰዓቱ። ኖርማሊ በቃ ይሰራል፣ ብር አለ፣ ጀስት እንደዚህ አይነት ነበርና ብሩን ጆይን ማድረጊያ ነው ያው የሚያስፈልገው። ያንን ደግሞ አላገኝም ወይ ምናምን የሚልም አለ። አይ ካልሆነ ሱቁንም የፈለገ ነገር አድርጌ አመጣለሁ አይነት ነገር መጣ። በቃ ጂማሚ ጋር አይ ግዴታ ነው የኔ መጨረሻ ውሳኔ ነው፣ እዚህ ድርጅት ጆይን ማድረግ አለብኝ፣ መስራት አለብኝ። በፔመንት ነው የምገባው፣ ከፍዬ ጆይን ማድረገው እንደዚህ ነገር አለው ምናምን ብዬ ልጁ ያስረዳኝን ያላስረዳኝን ምናምን ብዬ አሁን ደግሞ እዛ ቀዋወጥኩት። ግን ያው ቅድም እንደነገርከኝ የቤተሰብ ደግሞ ፋይናንስ ደግሞ ወደ ታች እየወረደ ነበር ከበፊቱ። ጀስት በቃ ኖርማል እየጠፋ እየከሰረ ነው ማለት ይቻላል። ኖርማሊ ምንም ነገር ማለት ነው እና ሰርቫይቭ ለማድረግ አይነት ነው ቤት ውስጥም ኖርማሊ እና ማን አልሞት ባይ ተጋዳይ እና እንደዛ ነገር ሆነ። ከዛ ግዴታ ነው ግን በቃ እኔ ብሩን የትም ይምጣ የትም መግባት አለብኝ፣ መስራት አለብኝ፣ መለወጥ አለብኝ። በቃ አንድ የተነገረኝ አለ ጓደኛዬ ምናምን ያለኝ ነገር አለ። እዚህ ጋር ደግሞ ምንም ልክም ሆኜ ምናምን በቃ በጣም የመለወጥ ሚንስ ምናምን ኖሮኝም ሳይሆን 100% ግን አምጡ ካልኩኝ በቃ የትም ተጨንቃ ታምጣ አይመለከተኝም አይነት የቀጪ መጨረሻ ለሞክር አይነት ነው። ኦልሞስት ግን የሆነ አይምሮን የሆነ ነገር ተቆጣጥሯል። ኖርማሊ ሰላም አናወራም፣ ጀስት ብር ስጭኝም እንደዚህ ምናምን በስነ ስርዓት እያስረዳው ምናምን ሳይሆን አይ መሆን አለበት የሆነ አግሬሲቭ ነው ንግግር ራሱ አግሬሲቭ የሆነ ንግግር ነው የምትነጋገረው። አዎ አግሬሲቭ በቃ ጀስት ቤት ውስጥ ምናምን አይነት ነገር አክት ማደርግበት ነገር ስጡኝ ነው አምጡ ነው በቃ እንደዚህ አይነት የሆነ አይ እንደዚህ ቢሆን እኮ እንደዚህ ይሆናል፣ ይሄ እንደዚህ ከተደረገ ይሄ ችግር ይፈጠራል ምናምን የሚል የመመካከር እንደዛ የመጣ ሀሳብ አይደለም ማመጣው። በቃ ማድረግ አለብኝ የትም አይመለከተኝም አይነት ነገር ማለት ነው። ግን በቃ መቀየር አለብኝ ስላልኩኝ ነው። ያመጣጤ ደግሞ በትትና ወይም ደግሞ በፖላይትሊ እንድጠይቅ ስለማያደርገኝ ውስጤ ደግሞ የሆነ ይጓል በቃ ለምን ምናምን አይነት ነገር የሚታገል ይጓል ያ እና በቃ እሺ አለች 100% ማን አላውቅም። በሰዓቱ እንግዲህ በቃ ይሰጣል 2 ቀን ታገስ ምናምን አለች። የምን 2 ቀን ነው በቃ ይምጣ ብር ይምጣ እኔ እፈልጋለሁ አሁን ነው የምፈልገው እንጂ በቃ እስከ ነገ 10 ሰዓት ጠብቂኝ አለች። በቃ ነገ 10 ሰዓት ላይ የምፈልገውን ብር እጭኝ አልኳት እና በሰዓቱ የአባታችን ቀለበት ነበረ፣ የጋብቻ ቀለበት እሱን ቀለበት ታስቀምጥ ነበርና እሱን ሸጬ ነው ማለችኝ። ቀለበቱን ሸጬ ነው ላንተ የምትለወጥበት ከሆነ የምትሰራበት ከሆነ በዚህ መሄድ መስራት ትችላለህ የምትቀጥል እያለች እያለቀሰች አንዴ ቀለበቱን አንዴ ፎቶን እያቀፈች እየሳመች እንባዋ እየወረደ ምን እያለች ከዛ ቀድሜ ነበር የሄድኩኝ። ቀለበቱን ወስዳ ሄደች። ከዛ ሸጣው ብሩን ይዛ መጣች። ከዛ ብሩን ሰጠች። ኖርማሊ ወስጄ ያንን ጆይን አደረኩበት። ያው በዛ ሰዓት ግን የሆነ በቃ አንተ ልብ እንትን ስለሆነ ምናምን እንዲህ ስትሆን ራሱ ምንም ቶርች አልሆንክ ምናምን አይደል? አይ ኖርማሊ በቃ ብሩን የፈለኩት እኔ ቀለበት ይሸጥ፣ ቤት ይሸጥ፣ ሱቅ ይሸጥ፣ ካርታ ይቀደድ ይሸጥ ምናምን እኔ በሰዓቱ በቃ የሆነ 90% ላይፍ በቃ አግሬሲቭ ነኝ። ጀስት ያቺን እንደው ቤተሰብ ስለሆነ ግዴታ ከነሱ ወይ ደግሞ ከሷ ስለሆነ ማገኘው ነው ኮሙኒኬሽንን በዚህ እንትን ማለት ነው። ውይይት አይመችም በቃ ምንም አይነት ውይይት አትወድም። በቃ አምጡ ነው የሆነ ፈልግ ያለው ነው። ከሱቅም ከሆነ አለ የለም ኖርማል እንደዛ አይነት ነበርና ያንን የቀለበት የአባታችን ቀለበት የተሸጠበትን ብር
ይዤ ሄድኩኝ። ጆይን አደረኩኝ። እንደ ሄድኩ እዛ ያለው ቫይብ ኖርማሊ በጣም የስራ ልጆች ናቸው፣ ጎበዝ ናቸው ምናምን በጣም ይሰራሉ። በቃ ኖርማል በቃ ይሄን ነገር ማድረግ አለብን ምናምን ካሉ በቃ እዛ ደግሞ እንደዚህ አይነት በፊት ያሳለፍኩት አይነት ላይፍ አይደለም ያለው። ብር ይዘት ይላል በቃ ጆይን ይደረጋል ምናምን ስራ ይሰራል። ከዛ ልክ እዚህ ጋር ያሉ ስትመጣ ይሁን የስራ ቫይብ ነው። ማንም ቀልድ የለም ምናምን በቃ ሁሉም ገንዘብ ጌል ለማድረግ ምናምን ይሯሯጣ በዚህ ገበል ፕሮዳክት ለመሸጥ ምናምን በቃ ስልጠና አለው፣ ስራ አለው። ምን ትላለህ፣ ትደውላለህ፣ ትወጣለህ ምናምን በፊት እንደዛ አይነት ጓደኞች ጋር ስናሳልፍ፣ አሁን ደግሞ አይናና ይሄን ስልጠና ገዝተህ ምናምን ወይ ደግሞ እንደዚህ አድርገህ ምናምን ነበር ማድረግ ጀመርን። ድሮ እንደዚህ ያልከኝ ከዛ ወደዚህ ነው ማለት ነው። እና በዛ ብር ያው በፊት ቢሆን ያው ቀደም ያልኳቸውን ነበር መገዛዛቸው። ያም ሆኖ አሁን ደግሞ ጓደኛዬ እንግዲህ ከጓደኞቼ አንድ ጓደኛዬ ስለተገኘ ነው ይሄንንም ያደረኩኝ። ፋይናንሻሊ ደግሞ የአባታችን ቀለበት ስላለ ነው ይሄ የተሰጠኝ። እና ሰራውኝ ሰራ ብር መምጣት ጀመረ። ስራው ቀናኝ። ጀስት በቃ መግባባት ቻልኩኝ። አይነት ነገር መግባባት ይፈልጋል ከሰው ጋር ምናምን የነበረውን ሀቢት ማስቀረት ነበረብኝ። በቃ ከዛ እንደሆነ አርገው በሆነ ብዙ ባልቆየ ቀናት ምናምን ከዛ ወጡኝ። ቆንጆ ስልጠና ነበራቸው ማለት ነው። ለነገሩ ከተማ ላይ በደንብ ይወራ ነበር፣ ፕሮዳክታቸውን በደንብ ይሸጡ ነበር ምናምን። ያ እንደዚህ አይነት ስራ ነበረ። ያንን አደረኩኝ። ብር አገኘው። ምን አልኩኝ ያገኘውበትን ብር በቃ እነሱን ጀስት ማድረግ የነበረብኝ ብሆን ኖሮ ፋይናንሻሊ በጣም ቤት ውስጥ ተዳክመዋል ምናምን። እየተማሩ ያሉ ሂቶቼም ማሚም ሱቅ እንደከሰረ ምናምን አውቃለሁ። ሱቅ ስለከሰረ ነው ቀለበት ሽጣ ይሰጠችኝ። እንደዛም ሆኖ የኔ ለውጥ የኔ መለወጥ ያንን ለመተካት ወይም ደግሞ የሷን ድካም ለማስቀረት አላደረኩም። አሁንም ሁለተኛ ስተቲ በቃ በዛ ባገኘሁት ብር ኖርማሊ አክት ማድረግ ጀመርኩኝ። በቃ ኖርማሊ የጎዳና ተዳዳሪ ዱርዬ ከሆንክ በፊት፣ አሁን ደግሞ ኖርማል ክለብ እየተዝናና የአይነት ዱርዬ ላይፍ ስታይል ብለን ተንበል ወይም ደግሞ በቃ ቸግሮክ አይነት ዱርዬነትን ከተለማመድከው በፊት አሁን ደግሞ ስኖር የምታደርገው ማለት ነው። አራድነት ይመስል ነበር በሰዓቱ። ሁለተኛው ደግሞ ማለት ነው ከበዛ በማገኘው ብር ለነሱ ምንም ነገር ማድረግ አልጀመርኩኝም። የሆነ እነሱን መካስ ለነሱ የሆነ ሳፖርት ማድረግ ለተማሪዎቹ ደብተር፣ ልብስ፣ የፀጉር ምናምን ከማለት የማሚ ሱቅ እንትን ከሰረ ወይ ምናምን ብሎ ከመጠየቅ ጀስት ስራ ሰራለሁ፣ አገኛለሁ፣ ብር አለ፣ የሆነ ቦታዎች ሄዳለሁ፣ እዝናናለሁ፣ ከሀገር እወጣለሁ። እንደዚህ አይነት ሁለተኛ ክሩ ደግሞ ጠንከር ያለ ኖርማል ውጪ ያለ አይነት ጓደኛ ደግሞ አፈራን። ኖርማሊ በፋይናንሻሊ በቃ የተያያዘ አይነት ቼን ያለው ማለት ነው። ከዚህ ከአዲስ አበባ ወጣን እንዝናና ካለን በአንድ ቃል ነው። የሆነ ቦታ ከሀገር ወጥቼ መዝናናት ከፈለኩኝ አለ ኖርማሊ እንደዛ አይነት ነገር ላይፍ ስታይል ውስጥ ገባው አሁን ደግሞ ማለት ነው። እና ያም ደግሞ ከበፊቱ ኖርማል ዛሬ ላይ ቆም ብለህ ስታስበው ከበፊቱ ምንም እንትን ያለ ለውጥ ኖሮት አይደለም። በቃ አሁን ኖሮኝ እነሱን መርሳት ማለት ነው። በፊት ቸግሮኝ አለ መግባባት፣ አሁን ደግሞ ኖሮኝ መርሳት ጀስት ማተው አይነት ላይፍ ውስጥ ሁለተኛው እንደዛ ሆነ። ራሴን ግን በትሪት አደርጋለሁ። በቃ ምንም ነገር ለራሴ ስል አደርጋለሁ። ለራሴ ሶን ይዛለሁ። ለራሴ ሶን ራሴን በቃ የሆነ ቦታ ላይ ፓርቲሲፔት ማድረግ ያለብኝ ቦታ ላይ ራሴን ከፍ እያደረኩኝ መኖር እንደዛ አይነት አደረኩኝ። ከዛ ጀስት የጤና ነገርም የሆነ ነገር ሳይኮሎጂካሊ ጀስት የተጎዳውት ያለፈው ነገር አለ። ዛሬ ብር ብቻ ስለመጣ ነው እንጂ ይሄኛውን ኖርማል ትንሽ ፈጣን አይነት እንትን ስለነበረኝ ነው መግባባት ስለቻልኩኝ ነው የተለማመርኩት እንጂ ያ ሙሉ በሙሉ ለቆኝ ያለቀቀም ነገር ነው። ያዝ ለቀቋል ያ ነገር ያ እንዳለ ነው። ያን ለመሸፈን ልብስ መጣ፣ ብር መጣ፣ የሆነ ነገር በማዝናናት ወጣው እንትን በማድረግ በማግኘት ሊሚት ነበር። አሁን ደግሞ ሊሚት ለስ ሆነ። እንደዛ ነው። እንደዛ አይነት ላይፍ ቀጠለ። ከዛ ምንም ቼክ ነው ማላደርጋቸው ባለኝ በሰዓቱ ግን በነበረኝ በትንሹም ቢሆን ባይጋነንም ከነሱም አልፎ የተወሰነን ሰውም ራሱ ሰፖርት ማድረግ ይችል ነበር እና ያም አልሆነም። ምንም ጊዜም አልሰጠዋቸውም ሁለተኛ ማለት ነው። ከዛ በመሃል ማሚ ሞተች።
ምንም አላሳከምኳትም። እንደዚህ ነው አላልኩም። እንደዚህ ብዬ አልጠየቅኳትም። ቁጭ ብዬ አላወራኋትም። ምንም ጊዜ እነሱ የሰጡኝን ጊዜ እንኳን አልተጠቀምኩም። እንኳን ጊዜ ሰጥቻቸው ጊዜ ሰጥቻት ከሷ ጋር ሆኜ ምናምን እና ልክ ስደወልልኝ እኔ ያልነበርኩኝም ከከተማ ውጭ ነበርኩኝ ለማዝናናት ወጥቼ ምናምን እንደዚህ ነው ተባለ። ቶሎ ድረስ እናትህ በጣም ታማለች ምናምን ተባለ። ከዛ ምንድን ነው አልኩኝ። ምንም እንደነገጥኩኝ ከዛ ስመጣ ቤት የለችም። ላይፍ ትንሽ ፔንፉል ነው። ትንሽ ተወሳሰበ። ሁለተኛው እንደዛ እያልኩኝ ያው ምንም ማድረግ አልቻልኩኝ። ጀስት አላሳከምኳትም። ሁላ በቦታ ሆኜ አላየኋትም። ጀስት ቀብር ላይ ነው የተገኘው። አሁን ደግሞ ጀስት ማልቀስ ጀመርኩኝ። በቃ ወደ ውስጥ ማልቀስ። በቃ በፊት ያጠፋሁት ህይወት አይምሮዬ ይሄን አድርገህ ቢሆን እኮ ይሄ ላይፈጠር ይችላል፣ ይሄ ባይሆን እኮ ይሄ አይሆንም፣ እንደዚህ ነው ብዬ ሌላ ህይወት ውስጥ ደግሞ ገባሁኝ። በጣም ወደዛ ሆኜ ወደ በፊቱ እንዳልመለስ ከአጠገብ ያሉ ጓደኞች አሁን የሚያጽናኑኝ የድሮቹ አይደለም። ጀስት በቃ የሆነ በዛኛው ሳይሆን በፊት ባሳለፍኩት ሳይሆን በቃ ኖርማል አንድ ሰው መጽናናት በሚችልበት ወይም ደግሞ ይጽናና ብሎ በሚያስቡት የአሁኖቹ ጓደኞቼ ናቸው። በቃ ያንተ ስህተት አይደለም ምናምን እያሉኝ ማለት ነው። ቀናቶችን እንድረሳ የሆነ ሳምንታት፣ ወራት እንድቆጠሩ አይነት ነገር አደረጉኝ። ነው ምንም ነገር ማድረግ አልቻልኩም። ካለፈ በኋላ ከሆነ በኋላ ከሂቶች ቤት ውስጥ ቀሩ ለሁለት ብቻቸውን። እኔ እኮ ሙሉ በሙሉ ያው ያን ስራ ስጀምር ነው ከቤት የወጣሁት ጠቅልዬ ማለት ነው። ሙሉ በሙሉ ፋይናንሻልም በደንብ ራሴን እችላለሁ። ለስራም ጊዜም ለምንም ጊዜ መስጠት አለብኝ ብዬ ሙሉ በሙሉ ወጥቻለሁ። ከነሱ ጋር አይኖርም። ይሄ ነው ብዬ አልጠይቅም። ስትታከም ምን ስታቃስታከም ስትል አላየዋትም። ጀስት ጊዜም አልሰጧቸውም። እንደ ኖርማል ስነገረኝ አይ እንደዚህ ሆኗል ብሎ ልጆቹ ሲደውሉ ምናምን ብዙም ደንታ የለኝም። አሁን ደግሞ በቃ ስራ ላይ እና መዝናናት ላይ ወይም ደግሞ ሌላ ነገር ላይ ፎከስ አድርጓል አይነት አይምሮኝ እንደዛ ስለነበረ ያን ጸጸት ደግሞ ድጋሚ አሁን ጀስት በጊዜውና በቦታ ምንም ነገር ያልፋል። በእርግጥ ሁሉም ነገር ከውስጥ በእንትን ባይለም ቀናቶች ቀንን ወራት እያለ አመት እንትን ሲል በቃ በትንሹም ቢሆን ወደ ራሴ አይነት ነገር ለመመለስ ምናምን ለመርሳት ምናምን ስሞክር በቃ አይምሮዬ አልሆን አለ እና ያው ጸጸቱ ቀርቶ አልቀረልኝም። በፊት ልክ እንደሆንኩ ምናምን ብቻ ስሰማኝ ምናምን የነበረ ነገር አሁን ደግሞ ለምን ቢያንስ ድሮ ቸግሮኝ ምናምን ስለነበረ ከነሱ ቀበል ስለነበረ አድርጌ ወይም ደግሞ ከብዶኝ መጠየቁ ከብዶኝ ምናምን ብሆን እነሱን ትሪት ማድረግ ከብዶኝ ብሆን ብዬ ራሴን በቃ የሆነ በወረ ነገር ማጽናናት ጀመርኩኝ። ሁለተኛው ደግሞ ጸጸት አይ ለምን እንደዚህ ያደረኩኝ በፊት አስቸግሮኝ ነው። አሁን ካገኘው በኋላ በቃ ያው ያደረኳቸው የሆነ ቦታ ላይ በጣም የከፈልኩበትን የሆነ ቦታ ላይ ወጥቼ የተዘናናውበትን ይሄ እኮ ያሳከማት ነበር፣ ይሄ እኮ የሆነ ነገር አድርጎ ቢሆን ይሄ እኮ ያስተምራቸው ነበር፣ ይሄ እኮ እንደዚህ ይሆናል ምናምን እያልኩኝ አሁን ደግሞ አእምሮዬ ላይ ሁለተኛ ጸጸት ማልቀስ በቃ አሁንስ መኖር አለብኝ ወይ በቃ እያለኝ ለነሱም አልሆን ከሆነ ያ ምንድነው ከሁሉም በቃ ያዛኔ እያለቀሰች ቀለበቱ የተሸጠበትን ሞመንት አስታውሳለሁ ምናምን በፊት የነበረው እንዴ ለምን አስፈለኩኝ ነው ለዚህ ቀን መድረስ ካልቻልኩኝ ለሷ ሞት እኔ ምክንያት ሆኜ ቢሆንስ የሚል ደግሞ አእምሮዬን እንትን እያለኝ በቃ ራሴን ሁለተኛ ለምን አስፈለኩኝ? እኔ እኮ አላስፈላጊ ሰው ነኝ። ዛሬ ኖሮኝም ቢሆን እጄ ላይ ገንዘብ ቢኖረኝም እንደዚህ አይነት እሷ ቀይራኝ እሷ አባታችንን ቀለበት አውልቃ እንትን ብላ አንስታ ሰጣኝ። እኔ ተቀይሬበት እሷን አይደለም ማትረፍ ማሳከም ካልቻልኩኝ ያላየዋት ምን አላልኩም። ስልክ አላነሳውም፣ በስነ ስርዓት አላወራኋቸውም። አይደለም ጊዜ ቀደም እንዳልኩ የነሱን ጊዜ እንኳን አላከበርኩኝም።
አይነት ነገር በቃ አይምሮዬን ሁለተኛ በሽታ ሁለተኛ በቃ ዲፕሬስድ እንደነበርኩኝ አይነት ለመመለስ እምልና እዚህ ጋር ያሉ ጓደኞቼ ደግሞ ያለፈውን ነገር አንዳንድ አይ እስቲ ምናምን እያልኩኝ ማለት ነው ጸጸቱ እንዳለ ሆኖ ማለት ነው ሌላ ዲፕሬስ ያደረገኝ በቃ ራሴን የመጥላት ማለት ነው በቃ ራሴን ላግል እንዴ በቃ አለምጣ እንዴ ልጆቹን አልጠይቃቸው ታናናሾቼን የሆነ ሳወራቸው ያለቅሳሉ ስለ ማሚ ነው የሚያወሩት ሳያቸው ኖርማል ጥቁር ለብሰው ምን ብለው ቃል አገኛቸው እንዴ ከዚህ በኋላ አባታችን የለም ማሚ ሞታለች በዚህ ሁኔታ ነው እኔ ማድረግ እየቻልኩ ማሳከም እንኳን እየቻልኩኝ ሳላሳከማት ቀርቻለሁ መጠየቅ እየቻልኩ ድምጿን እንኳን አልሰሙ ምን እየተዘናና እሷ ሞታ ነው የተጠራሁት ምናምን አሁን ራሴ ላጥፋ እንዴ ምናምን አይነት ውስጥ ገቡ ከዛ ሙሉ በሙሉ አመመኝ አይነት ፊዚካሊ ደህና ነኝ እንቀሳቀሳለሁ አይምሮዬ በቃ መጨረሻ የዲፕሬሽን ብቻ ሳይሆን የእመም አይነት ስሜት በቃ የተጸጸተ የማልቀስ እንደዛ አይነት ላይፍ በቃ ሙሉ በሙሉ ተሰማኝ በቃ ሙሉ በሙሉ አላስፈልግም እኔ ምንም አላደርግም እኔ ሰው አይደለሁም ከዚህ በኋላ ምንም ማድረግ አልችልም እነሱ ከሆነ ቤት አለ ምን አለ በቃ ኖርማሊ ምንድነው ማድረግላቸው ባደርግላቸውስ ማሚን እንደዚህ ያደረኩኝ እኔ አሁን ባደርግስ ይሆናል ወይ አይነት ነገር ምንም እንደማይቀበሉኝ ስቲል ምንም አይነት ለኔ እንደ ወንድም እንደማያዩ እንደ ወንድምም አልነበርኩኝ አብሮ መወለድ ነበር እንጂ ባጭሩ እንደዛ ስለ በቃ ታላቅ ወንድም ለታናናሾቹ ቢያንስ እንኳን ከሳምንት ከሆነ ቀናት እየተቀላለደ ወይም ደግሞ ሰላም እየተባባለ ሰላም ቻው እየተባባለ አይነት ላይፍ ነው ይኖረዋል ሰው በትንሹም ቢሆን እንደዛም አልነበረኝም እኔ ጀስት ያ እንድጸጸተኛ ያደረገኝ በጣም እንዲያመኝ በቃ አይምሮዬን ለስት አይነት ደረስኩኝ አሁን ደግሞ ገንዘቡን ጀስት እንትን ማድረግ ኖርማሊ ከዚህ በኋላ ለምን ማለት ጀመርኩኝ ኃይለኛ ችግር ውስጥ ገባ ኃይለኛ ችግር ከምገባ በላይ ማለት ነው ከበፊቱም በላይ ኖርማል ራሴን መጥላት እንደዛ አደረኩኝ አይ ጓደኞቼ ምናምን በቃ በጣም እያወቁ መጡ እነሱ በቃ ቀን ቀን ይመክሩኛል ምናምን ነገር አይ መታከም አለብህ ምናምን አለው እሺ አልኩኝ ችግሬን አውቃለሁ ደህና እንዳልሆንኩኝ ልክ እንዳልሆንኩኝ ምናምን እንደዛ አደረኩኝ በቃ ታከምኩኝ ሞከርኩኝ ከየትም ሳይኮሎጂካሊ ትሪት ለመደረግ የሆነ ቦታ የሆነ ሰው መንተር እንዲያደርገኝ ምናምን እንደዚህ ይደረግልኛል የሆነ ቦታ የሆነ እንትን ያለበት ቫይብ ያለበት ምናምን ወሰዳለሁ ይወስዱኛል የሆነ ጊዜ ይሰጡኛል አይነት ነገር ያልሆነ አለ በህክምና ሞከርኩኝ አንዳንድ ትሪትመንቶችን ወሰድኩኝ ምንም መድኃኒት ተሰጠኝ በዶክተር በምናምን ተመከርኩኝ ምንም የተለያዩ ኖርማል በቃ ትሬኒንጎች ምናምን በቃ ዩቲዩብ ቼክ ማድረግ ምናምን አይነት ነገር ምንም እኔ ጋር የለም አይሰራም ጀስት በቃ ህክምና ምናምን ወስዶ መድኃኒት ምናምን የሚያዝናናኝ አልሆነም የሆነ መልሰኝ ራሴን እንዳስብ ሳይሆን ኖ በቃ እኔ ከዚህ ኖርማል ትክክለኛ ከሆነ አውት ኦፍ ጌም ነው ያለሁት በቃ ከመስመር ውጪ ሆኜ ምናምን ከጨዋታ ውጪ ነው ያለሁት የኔ አስተሳሰብ ማለት ነው ከዛ ብዙ ነገር ተሞከረ ሞር በእነሱ እሺ ብያቸው በቃ ሞከርኩኝ ምንም ነገር አላገኘሁም ምንም ነገር ለውጥ አይምሮ ላይ አላስፈልግም እኔ ሰው አይደለሁም ምናምን ከማለት ውጪ ማለት ነው ይለብሰው ዝንጥ ብሎ ራሱን እየሰደበ እየወቀሰ ይሙል ሰው ወይ ደግሞ ወደ ውስጡ እያለቀሰ ይሙል አይነት ሰው ነኝ በቃ አካውንቱ ላይ ብር አለው ምናምን ነገር መግዛት ይችላል መድኃኒት እየዋጠ ምናምን እያለ እየቃመ ይሙል ሰው በቃ ዝም ብሎ ቁጭ ብዬ ምናምን ፏብዬ ቁጭ ብዬ ስመከር ሙሉ አይነት ሰው ሆንኩኝ በቃ ምንም ነገር የለም አይምሮዬ ውስጥ ትክክለኛ መሰራ ነገር ነበር ከዛ ፋይናሊ በህክምና ምንም አልተቻለም በመከር በምናምን ተለፋ ምን ተባለ ማስተካከል መመለስ አልቻልኩም ከበደኝ ከአቅሜ በላይ ሆነ እና በቃ አሁን ራሴን ማጠፋበት ጊዜ ነው ምናምን ብዬ ወሰንኩኝ በቃ ይበቃል ከዚህ በላይ ያደረኳቸው ያለፉት ስቶሪ በቃ ያለፈው ነገር መስመሩን እየያዘ ምናምን መጥቶ የሆነ ይሄ ነገር ባደርጋለሁ ይሄ ነገር እኮ እንደዚህ ባታደርግ ኖሮ አይፈጠርም በቃ እሺ ብዬ ያንን ነገር
እንደምንም ያለፍኩ ይመስለኛል። ይሄ እኮ ያንተ ችግር ነው፣ ይሄ አንተ ነው የሰራው ምን አይነት የሚል አይነት ነገር ማለት ነው። በማንም አልመጣብህም ሆነ በፊት ድሮ በቤተሰብ ነው በችግር ነው በምናምን ነው ፋይናንሻል ነው አይነት ነበረ። አሁን ደግሞ አይምሮዬ ላይ ያለው ያንተ ችግር ነው ያንተ ችግር ነው አይነት የሚል የሚወቅሰኝ ራሴን እንድጠላና እንዳጠፋ የሚያደርገኝ አይነት ስሜት ሆነ ዴይ ቱ ዴይ በቃ እኔ ፊልም አደርገው ነገር ማለት ነው። ከዛ አንድ ጓደኛዬ ከቤተ ክርስቲያን እንሂድ ምናምን እንሳግባ ምናምን አለኝ። ያንን ለማድረግ ደግሞ አሁን እንዴት ሰው ምን ይለኛል ጓደኞቼ ምን ይለኛል ይጉ አይነት ነገር ያዘኝ። አይሆንም አልኩኝ። ከቀጠሮ ቆይ በዚህን ቀን እንሄዳለን እንደዚህ እናደርጋለን። አይ ቆይ ሌላ ቀን እያልኩኝ ረጅም ጊዜ አሁንም ጊዜ ወሰደብኝ የተወሰነ። አይ በቃ አይሆንም አሉ መጨረሻ ላይ። ቀይ ነገር ልክ እንዳልሆንክ ካወክ ነገሩ ያደረገ የሆነው ነገር ተገቢ ካልሆነ ከዚህ በኋላ በቃ ኖርማሊ ቤተክርስቲያን መመላለስ አለብህ መቀየር አለብህ አሉ። እንደምንም በቃ ኖርማሊ ፋይናንሻሊ በጣም ብዙ ነገር ተበዘበዝኩኝ እየሰራው ምን እያልኩም በሆነ በሕክምናው በመናምኑ ነገር ያለ በሙሉ ነገር እየጠፋ መጣ። ያው ኖርማል ለዚህ በፊት ያው ለመዝናናትም ቢሆን አሁን ደግሞ ለመታከም አይነት ነገር አደረኩት። ከዛ ጸበል መሄድ አለብኝ ምናምን አለኝ። ሻልኩኝ እነሱን በቃ ኖርማሊ ከዛ ሄጄ አእምሮ ወደ አእምሮ ይመለሳለሁ ድናለሁ ፈወሳለሁ ምናምን ሳይሆን ጓደኛዬን የማክበር የመፍራት ነገር የለም። ቢያንስ እነሱ የሚሉትን ነገር ልስማ ያ እድል ልስጣቸው እስቲ ምናምን አይነት ነገር ያው ከዛ መክሮኝ እዚህ የሆነ ፋይናንሻል ራሴን እንድችል እንድሰራ አድርገውኛል አይነት እስቲ ልሞክር በቃ። ግን ያም ሆኖ አያስፈልግም አይነት በቃ መግደርደር ምናምን። ከዛ እንደዛ እያልኩኝ ጸበል ወሰዱኝ። እዛ ቆየው አንዳንድ ነገሮች ዝም ብሎ ከማስባቸው ነገሮች መቀየር ጀመሩ ምናምን። እንዴ ነገር ምናምን እያልኩኝ ራሴን ቼክ ማድረግ ጀመርኩኝ። የሆነ ስስቅ የሆነ ሪል የሆነ ሳቅ አይነት ሪል የሆነ ጨዋታ ምናምን በፊት ያው ኖርማሊ ውስጥ ኖርማል እያለቀሰ ስስቅም ማሚን እያሰብኩኝ ወይ የሆነ ነገር ያለፈውን ነገር አይ እንደዚህ ሆኖ እኮ እንደዚህ ነው ምናምን እያልኩ ራሴን እያታለልኩ ነው አክት ማስመስለው አይነት የነበረው። ከዛ በኋላ እነሱም ጋር አሁን ደግሞ ጀስት ነገሮች እየተቀየሩ መጡ ምናምን በአንዴ ሁኔታው ተቀየረ። ከዛ ደህና ሰው ሆኜ ወጣሁ። ደስ ይላል። ዘበለጂ ማለት ነው። እና ያም ሆኖ እንደዛ ሆኖ ወደ አእምሮዬ ተመለስኩኝ። በቃ ስቴብል ሆንኩኝ ተመልሼ። ግን በፊት ያለፉትን እንዴት ላምጣቸው ጀስት ማልቀሱ ጸጸቱ ይሄን አድርጌያለሁ የማሚ ነገር የቤተሰባችን ነገር እሱ ደግሞ እንግዲህ ኖርማል ቁስል ነው ጀስት ለማሳጠር ያህል ማለት ነው። በቃ ጀስት ጤነኛ ሆንኩኝ። በቃ ትክክለኛ ማሰብ የምችል ሰው ሆንኩኝ። በቃ ማለት የበፊቱን ረሳሁት ሳይሆን አለፍኩት። አሁን በቃ በፊት የነበረው ላይፍ ስታይል ማለት ነው። ከዛ ሰላም አገኘው። በቃ ኖርማል መዝናናት ፈልግ አሁን መዝናናት ጀመርኩኝ። ከሰው ጋር ኖርማል ኮሚኒኬሽን ጀመርኩኝ። እግባባለሁ፣ እጫወታለሁ፣ እሰራለሁ ምናምን አይምሮዬ በቃ ሰላም አገኘ። አይምሮዬ ሰላም አገኘ ስለ በፊት በቃ አላስፈልግም አይነት ያልኩበትን ኤኒቲንግ ጥቁር ሆኖ የምታየኝን አሁን ደግሞ በተቃራኒው ማየት ጀመርኩኝ። የማሚ ሞት እንዳለ ሆኖ ያጠፋው ጥፋት እንዳለ ሆኖ የሱ ዘዘት ኖርማሊ የማይሆን ምንም አታደርገው ነገር ስለሆነ እና ከሂቶቼ ጋር እነሱ አያምኑም አይነት ነገር አያውቁም። እኔ በቃ ተመለስኩኝ። አንድ ነገር ያው የሚሰሙትም ነገር አለ ወንድማችሁ እንደዚህ ነው ምናምን ባለው ነገር እና እዛ ጋር የሚያሳልፉት ህይወት ውጣ ወረድ ምናምን ዓለም መሳሰል ሲል የሚያዩት የሚሰሙት የሚያዩት ራሱ ትንሽ ነገር ታናናሽ ሆኖ ታላቅን የሚያዩበት መንገድ ከነሱ ምክር ኖርማሊ ከነሱ ስመከር ምናምን የሆነ ነገር ሲሉ ምናምን አይነት ነበር። አሁን ደግሞ እኔ ተቀይሬ በቃ ሳለክስ ስለማሚ ሳለክስ መንሲል በቃ ነገሮችን በተቃራኒ ሲሆን አሁን ተቃራኒ ሆነባቸው። ጀስት አያውቁም አይነት ነገር በቃ ይሄኛውን ላይፍ ስታይልን ደግሞ ማመን አልቻሉም፣ መቀበል አልቻሉም። ከዛ ከነበርኩበት ከመጣውበት አመጣጥ ስለነበረ ማለት ነው። እና
በቃ ይቅርታ መጠየቅ አለብኝ ብዬ ወሰንኩኝ ራሴ። አሁን ኖርማሊ በቅርታ መጠየቅ የምችልበት አእምሮ ላይ ደረስኩኝ። በቃ ቢያንስ ምን ላድርግ ማሚን ምን ማድረግ ይቅርታ መጠየቅበት በቃ ያለፈው ታሪክ አልፏል። ኦልሬዲ የሆነው ነገር ሆኗል። ቢያንስ ግን ታናናሾቼ ወንድማቸው እንደሆንኩ ታላቅ ወንድም እንደሆንኩ ሳይሆን ወንድማቸው እንኳን እንደሆንኩ፣ ምክንያቱም ያንን ሰው ማድረግ ያለበትን አድርጓል ብሎ እንዲያስቡ ሳይሆን ከነሱ ጋር ከአንድ እናት ተወልደናል። ማሚ እናንተንም እኔንም አሳድገኛለች። እንደዚህ መሆን አልነበረበትም። ቢያንስ ከዚህ በኋላ ወንድማቸው ነኝ ብዬ እነሱን ይቅርታ መጠየቅ አለብኝ ብዬ ወሰንኩኝ። ጀስት እነሱን ለማመን ይቸግራቸዋል በሰዓቱ። ባያመኑ እንኳን ኖርማል ልክ ነበሩ እውነት ታናናሾች ያንን አይተው፣ ግን አይመስልም በቃ ኖርማሊ ይሄኛው ለውጥ ደግሞ ከዛኛው ቅድም እንዳልኩ ሆድና ጀርባ ስለሆነ ማለት ነው። እነሱ ላያምኑ ይችላሉ፣ እውነት ላይ መስላቸው ይችላል ይሄ ነገር ማለት ነው። ካመጣጡ ከስሩ ስለተበላሸ አሁን እንደዚህ ነው እንደዛ ነው ብትል የስንት አመትን ስቶሪ ወይም ደግሞ የስንት አመት ያለፍከውን የተለማመርከውን የሄድከውን መንገድ በአንድ ቀን ማስረዳት እንደማለት ነው። ደግሞ ታናናሾቼ ናቸው እንዴት ብሎ ኖርማሊ ውስጣቸው ያለውን ነገር እኔ አላውቅም። ልክ ወንድማችን ነው ብሎ ስለሚያዩኝ እንጂ አይዳን ነው ምን ልሆን እንደምችል ምን ልፈጠር እንደምችል የኔን ለውጥ ይሄንን ኮምፕሊትሊ የተቀየርኩትን ይመኑ አይመኑ ይቀበሉ አይቀበሉ ልክ ምሳሌ አይምሳላችሁ አይዳን ነው ምን ልሆን እንደምችል። እኔ ግን ኦልሬዲ ያለፈው አልፏል። በማወቅም ባለማወቅም ከራሴም ይሁን ከጓደኛ በሆነ ነገር ወስጄም ተጠቅሜም ሳላቅም ተደርጌም ይሁን ምንም የተፈጠረው ነገር ተፈጥሯል። ኦልሬዲ እዚህ ምድር ላይ ያው ሁሉም ነገር እንደፈለግነው ይሆናል ማለት አይደለም። ልክ እኔ ደህና ነኝ በጣም አሁን ሰላም አለኝ፣ ጤነኛ አለኝ። የማሚ ሞት ካልሆነ በስተቀር ኖርማሊ ታናናሾች ያሉ ዛሬ ስራ ላይ ትምህርት ላይ ናቸው፣ እየሰሩ እየተማሩ ያሉ ታላቅና ታናሽ የሆነ ሆኗል። ኦልሬዲ ያለፈው አልፏል። ቢያንስ አሁን ደህና ነኝ፣ ጤነኛ ነኝ፣ ሰላም አለኝ ብዬ የማስበው ነገር እንዲቀጥልልኝ ጀስት እነሱ እንዲቀበሉኝ ታላቅ ወንድማቸው እንደሆንኩ እንዲያውቁ ሳይሆን ማለቴ ጀስት ይቅርታ እንዴት ብዬ ያ እኔ ሙሉ በሙሉ ይቅርታ ልጠይቃቸው ፈልጋለሁ። አጥፍቻለሁ። ከጥፋትም ጥፋት ማድረግ ከነበረብኝ ነገር ውጪ መሆን ከነበረብኝ ነገር በላይ አክት አድርጌያለሁ። ዛሬ ግን እነሱ ናቸው አጠገቤ ያሉት። ጀስት አጠገቤ ብዬ የምጠራው ሰው ብኖር የእናቴ ልጆች ናቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ትላልቅ ሰዎች ናቸው። እኔ እንደዛ በነበርኩበት ጊዜ ከኔ በላይ የሚያስቡት ለኔ ቦታ ያላቸው ልጆች ናቸው። ስለዚህ እነሱ ይቅርታ መጠየቅ ፈልጋለሁ። ሌላውን ማድረግና ሙሉ በሙሉ ያለፈውን ባክ ማድረግ ያው ባልችልም ማለት ነው እነሱን ይቅርታ ፈልጋለሁ። ይቅርታ እንዲያደርጉልኝ፣ ይቅር እንድሉኝ፣ ያለፈው ነገር አልፏል ብሎ አዲስ ህይወት አዲስ የታናሽና የታላቅ የእህትና የወንድም ህይወት እንድንቀጥል ማለት ነው። ይቅርታ አድርጉልኝ፣ በጣም ተሳስቻለሁ። ያለፈው ነገር አልፏል። እንግዲህ ይህንን ቪዲዮ ያዩታል የሚል ሀሳቢም እሴትም እርግጠኛ መሆናለሁ ብዬ አስባለሁ። እንግዲህ የምታዩት እንግዲህ ታናናሽ እህቶቹ ብሩኬ እንግዲህ የነበረበት ነገር ትንሽ ትክክል እንዳልነበረ፣ የነበሩት ነገሮች ደግሞ ትክክል እንዳልነበሩ ገብቶት እህቶች ይወዳችኋለሁ፣ እህቶች ይቅርታ፣ ከዚህ በኋላ ያለውን ዘመን አብረን እናሳልፍ፣ ከዚህ በኋላ ያለውን ጊዜ አብረን እንቀጥል፣ ፍቅርን እናድስ እያለ
በእርግጠኝነት ይህ ቪዲዮ ይደርሳችኋል ብዬ አስባለሁ። እንግዲህ መቼም ተገናኝታችሁ እኛ ሚዲያ ላይ እዚህ አስታራቂ ሚዲያ ላይ ተገናኝታችሁ እርቅ እንደሚወርድ እርግጠኛ ነኝ። ደግሞ ያው ይቅር ለእግዚአብሔር ነው፣ ይቅር ለእግዚአብሔር ነው። ያለፈውም አልፏል። ፔንፉል ቢሆንም በጣም የሚጎዳም ቢሆንም ያለፈውም አልፏል። ግን በቃ ከዚህ በኋላ ያለውን ግን በቃ አስተካክሎ ከመኖር ይቅርታ እንደምትባባሉ እርግጠኛ ነኝ። እኛ ሚዲያ ላይ መተን ሴሌብሬት እንደምናደርግ እርግጠኛ ነኝ። ውድ አስታራቂ ሚዲያ የምትከታተሉ እንግዲህ በጣም ኢንቦክስ እያደረጋችሁልኝ ነው በጣም ብዙ ሰዎች። ያው እንግዲህ ከጊዜው ሁኔታ ነው እያጣበብን እያቀረብን ያለ ነው። በእንደዚህ አይነት ተመሳሳይ እንደ ብሩክ ተመሳሳይ የህይወት ታሪክ ያላችሁ ሰዎች በዚህ ስልክ ቁጥር ደውላችሁ ተመዝገቡ። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሳምንት ቸር ጊዜ። እናመሰግናለን።